ቤተሰብ እንደ ዛሬ ፈታ ብዬ አላቅም። እውነቴ ነው የምላችሁ። ሩታ የኔ ቆንጆ አንቺ ብቻ ይመችሽ። ትልቅ ስራ እየተሰራ ነው ቤተሰብ ዘንድሮ። ሰው ሁሉ ድራማ ነው ይሄ ነገር ምንድን ነው እስከሚሉ ድራም ደረሰው። መሳቅ ወደ ቆሰለ ዛሬ ይመችሽ ሩታዬ የኔ ቆንጆ፣ እንዴት አባቱ እንደምወድሽ እናንተ። የዛሬ ምንድን ነው ነገሩ? እኔ ግራ ተጋብቻለሁ። እዛ ጋር ኤፍሬም እና ሄርሜላ ተገናኙ። ምንድን ነው ነገሩ? ብዙዎቹ ግራ ተጋቡ። እዚህ ጋር ሩታና አብርሽ አብሮ መጡ። እዛ ጋር ደግሞ ኤፍሬም እና ሄርሜላ ምሳ ቤት ድረስ ጋበዘ ኤፍሬም ማለት ነው። እና ምን ትላላችሁ እስኪ? ወደ ቆሰለ ዛሬ ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦቼ እንግዲህ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት እፈልጋለሁ። የኔ ውዶች ሩታዬ የኔ ቆንጆ፣ አዎ ባልሽ በቅርብ በእጅሽ ታስገባለሽ። ይሄ የጊዜ ጉዳይ ነው። በእርግጥ እውነቴ ነው የምላችሁ ውስጤ ሁሌ ይነግረኛል። ሩታና አብርሽ አብሮ እንደሚሆኑ በቅርብ አብሮ እንደሚሆኑ ውስጤ ይነግረኛል። ምክንያቱ የሩታና የአብርሽ ፍቅር በቀላል አይደለም እዚህ ደረጃ ላይ የደረሱ ማለት ነው። አንድ ሴት መታ በማል መታ የእነሱን ትዳር በትና የራሷ ያደረገች ሴት ማለት በቀላል የመጣ ፍቅር አይደለም የሩታና የአብርሽ ማለት ነው። አንድ ሴት መታ ባላና ሰርቃ ወይን አንቃ ያው ሰረቀች በሉ ቤተሰብ ማለት ነው። ባልና ሚስትን አፋትታ የራሷን ለማድረግ የምትሞክር ሴት መጨረሻ አምርም ሩታ ይሄ እንግዲህ አንገቷ ላይ ያላት ወርቅ ለአብርሽ ሰጥታለች። አብርሽም ደግሞ ያው ተቀብሏል። ብዙም ባይፈልግም ያው አብርሽ ተቀብሏል። ሩታ ምንም ቢሆን እኮ አንድ ላይ አሳልፈናል። በማል ልጅ አለን ታውቃል። በመጥፎ በጥሩ አብሮ ብዙ ነገር አሳልፈናል። ግድ የለም ይሄን የአቤል አንገት ውሰዳ ተቀበላ። ይህን ስጦታ የኔ ነው የኔ ስለሆነ ነው የራሴን የሰጠው። ወይን አዲስ ገስቼ አይደለም የሰጠው። አዲስ የምትፈልግ ከሆነ እኔ ችግር የለብኝም ገስቼ ሰጣለሁ። ምንም ችግር የለብኝም። ለአንተ ብዙ ዋጋ ከፍላለሁ በማለት ነው እንግዲህ ሩታ ለአብርሽ የተናገረችው። አብርሽም ያው ብዙም ያው ብቻ ዛሬ ደስተኛ ነው። ከትላንትና ዛሬ ደስተኛ ነው ማለት ምን አስበሽ ነው የራስሽን የወርቅ አንገት ምሰጪኝ? እኔ እኮ አለኝ ምንም አያስፈልገኝም በማለት ነው እንግዲህ አብርሽ ለሩታ ነገር ምንም ችግር የለውም እኔ ለራሴ ሲፈልግ ገዛለሁ፣ አንተ ብቻ ውሰዳ፣ የራሴ ነው አሳልፌ የሰጠው ምን ችግር አለ? የኔን ነገር ብትወስዶ ምን ችግር አለ? በማለት ነው እንግዲህ ሩታ ያው አንገት ላይ ለማድረግ ፈልጋ ነበረች። አብርሽ ግን ያው ፍቃደኛ አልነበረም። ግን ወስዷል። የአንገት የሩታ የወርቅ አንገት ወስዷል። ያው በመጨረሻ ባላደርግም አስቀምጣለሁ ብሏታል። እንግዲህ ሩታ ይመችሽ። እንደ አንድ ሴት አላሌ ሴት መታ ለምንድን ነው ትዳርሽ የምትበትኝ? በእርግጠኝነት አብርሽና ሩታ በቅርብ አብሮ ይሆናሉ። እዛ ሰፈር ምን እንደምትሆኑ የትኛው እኔ እንጃ ምን እንደምትሆኑ ምን እንደሚዋጣችሁ ቀን ጠብቁ ማለት ነው። ራሳችሁን ታጠፋላችሁ ወይ ሳታጠፉ ይሄ በቅርብ ጊዜ የምናይ ነገር ይሆናል በእርግጠኝነት ማለት ነው። እና ኤፍሬም እና ሩታ ታሪክ እየሰሩ ነው። ከዚህ ዙራ ኮተት አያስፈልጉም። በቃ ገባችሁ? አሁን ብዙ ሰው ነበር በሩታና በአብርሽ የገቡ ማለት ነው። በአብርሽ በኩልም ያሉ በሩታ በኩልም ያሉ ሁሉም በቃ ያጣሉ ነበር የነበሩ። እነ ሜሪ እነ ዳኒ ምንም አይረቡም። ይሄ ሩታና አብርሽ ሩታና ኤፊ ብቻ ነው ታሪክ እየሰራ ያለ ማለት ነው። ማንም የራሳቸው ምስጢር ለማንም ሳይነገር
ሩታም ደግሞ አብርሽን እዚህ ጋር ቪዲዮ ሰርታ አብርሽን ጠራች። እዛ ጋር ደግሞ ኤፍሬም ደግሞ ምን ያደረገ ሄርሜላ ምሳ ጋበዛት ቤት ድረስ ማለት ነው። ምን ትላላችሁ እንግዲህ ሩታዬ አንቺ የኔ ጀግና የኔ ጠንበላይ ትችላለሽ፣ ጀግና ነሽ፣ ቀጥይበት። እንግዲህ ቀጥይበት። የራስሽ ባል በእርግጠኝነት በቅርብ ጊዜ በእጅሽ እንደምታስገባ እርግጠኛ ነኝ። ምንም ተጠንቀቃ የምትሉኝ ለካ በዚህ ልክ ትፈሩኛላችሁ ወይ? እኔ የምትወዱኝ ወዳችኋለሁ፣ እኔ የምትፈሩኝ ለካ በዚህ ልክ እኔ ያስፈራሉ ወይ? በማለት እንግዲህ ሩታ መልስ ሰጥታለች። እኔ እንደዚህ ሰው አይደለሁም፣ ጥንቃቄ አድርጉ የምትሉን ኮሜንቶቹን መልካም ነገር ለመጻፍ ሞክሩ ተብላችኋል። እንግዲህ ቤተሰብን ደስ ብሎኛል። ሩታና አብርሽ በቅርብ ደግሞ እንደሚታረቁ አብሮ እንደሚሆኑ በሉኝ። እሺ